አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ቤተሰቦች ሙስሊም ክርስቲያን ወገኖች ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ ሼር ማድረጋችሁን እንዳትረሱ። የምሳሌን ድራማ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። በላይክ ጀምሩት። የምሳሌ ድራማ ሲጀምር እንግዲህ ኤፍራታና ማህሌት ተብዬዋ አገራ ማን ነው ብለው ድልቅቅ ብለው ፏ ብትን ብለው አስፋልት ለብለብ እየሄዱ ያለ ፊት ለፊት ማን ቅን ቢልባቸው ጥሩ ነው። ዝና ተብዬው ልቡን አሳብጦ በምድር በማንም ምንም አይነካኝም፣ እኔ ብቻ ነኝ ያለሁት፣ እኔ ብቻ ያልኩት ነው የሚሆነው፣ እኔ ብቻ ፈጽመዋለሁ እያለ ልቡን አሳብጦ ከአንድ ቦታ አንድ ቦታ የሚንቀሳቀሰው ሁሉም ሴቶችም ወንዶችም የሚፈሩት ዝና ከፊት ለፊቷ ሲቆም የምትይዘው የምትጨብጠው አጣች። በተለይ ኤፍራታ ማህሌት እህቷ ስለሆነች ደብቃት ነበር። እስከ ዛሬ ዝና በየሬስቶራንቱ በያገኛት አጋጣሚ ስለ እህቷ ስለ ኤፍራታ ሲጠይቃን ነበር። ዛሬም የለችም ማለት ነው። በቤት አብረሻት እየኖርሽ አይደለም ማለት ነው። ብቻ ተደብቅ አንድ ቀን አንቺ ጋር ላገኛትማ አልለቅሽም እያለ ሲያስፈራራትም ነበር። ግን ደግሞ እሷ እህቷን አሳልፋ መስጠት አልፈለገችም። ዝና ቢያገኛት እኮ አይለቃትም ብላ ስለምታስብ አልሰጠቻትም። እና ሀገራ ማን ነው ብለው እንደነገርኳችሁ ሲሄዱ ፊት ለፊት ስታዩ ሁላቸውም ምን ይጨብጡ። እኔማ አይኔ እያየ እጅን ሰጥቼ አልሞትም እግሬ ውጪ ብላ ሮጠች ኤፍራታ። ተወዲያም ስትሮጥ በቀኝ ይመጣል፣ ከግራም ስትሮጥ በስተኋላው ይመጣል። እንዴት ብላ እንድትምታመልጥ ግራ ገብቷታል። ማህሌትማ ኩበቱን አደርቃ ቁማለች። ዝም ብላ የሚፈጠረውን ዝም ብላ ፍጥጣ ከመመልከት ውጭ ሌላ ምንም አማራጭ የላትም። ሁሉንም ነገር በቃ በሆነ መንገድ ሸውዳው ነው መሰል ኤፍራታ መለጠችው። ግራ የገባው ዝና ወደ ገብታ ነው ብሎ ወደ ማህሌት ወደ ኋላ ተመልሷል። ማህሌት አይኗ ፈጠጠ፣ አፏ ተያያዘ፣ እግርና እጇ ይንቀጠቀጣል። ምን ብላ ትመልስ? እስከ ዛሬ ሲጠይቃት እህትሽ አንቺ ጋ ናት ወይ እያለ ወይት ናት ያለችበት አጣሪና ንገሪኝ፣ እሷ የሰራችኝን ስራ ማንም አልሰራኝም፣ አሳልፋ ለጠላቴ ለመድብል ሰጥታኛለች እኮ እያለ ሲጠይቃት ነበር 10 ጊዜ። ግን እሷ ጨክና አልሰጠቻትም። የለችም ከሀገር ወጥታ ነው መሰል። ያው አንተ እዚህ ስላለህ እንደምፈልጋትና እንደምገላት ስለምታውቅ ከኔ ጋር እንዴት ትኖሯለች እያለ ውሸቷን እየዋሸች ደብቃላን ነበር። እና እንዴት እህትሽን በአጋጣሚ እኮ ነው እያለች እየተንተባተበ እሱን ለማሳመን ሞከረች። በአጋጣሚ ነው፣ ከቤት ስንወጣ እኮ እንዳጋጣሚ አግኝቻት ነው። እና ደግሞ ሳገኛት ላንተ ሳልነግርህ ወደ አንተ ይዣት እየመጣሁ ነበር እና እያለች ስታተባተብ፣ ዝም በይ አፍሽን ዝም አድርጊ። እኔ ከበፊቱ ጀምሮ ስከታተልሽ ነበር። ከድሮ ጀምሮ እኔን እየዋሸሽ ነው እንጂ እህትሽን ማብራሽ እንደምትኖር አውቅ ነበር። እና ደግሞ ታውቂያለሽ፣ በጣም አምኜሽ ነበር እኮ የዋህት መስልኝ ነበር። እህትሽን እንደዛ በድላኝ እና እንደዛ አሳልፋ ለጠላት የሰታኝ ያለውል በቃ ሳትሉ ሳታድሪ ለእኔ አሳልፈሽ ትሰጭኛለሽ ብዬ ነበር። ግን እኔ ነኝ በጣም የዋህ መስለሽ ነበር። እኔ ነው የሸወርሽው። ለዛሬ ተሳክቶልሻል እና እንዲህ በቀላሉ መለቅሽ እንዳይመስልሽ። አሁን በምልሽ እያንዳንዱ ነገር ምንም አይነት ክርክር ሳታምጪ ትስማሚያለሽ አላት። ምንም አማራጭ የሌላት ማህሌት ተብዬዋ ምንም መንገድ የለኝም ብላ የሚለኝን ነገር ሁሉ አድርጋለሁ ብላ እጅ ሰጥታለች። ከሚገለኝ የሚለኝን እየሰማው ብሰራ ይሻላል፣ በዛውም ገንዘብ አገኛለሁ ብላ ምናለች። እሺ ዝና ምንድነው የምትለኝን አረጋለሁ፣ እሺ እዘዘኝ አለች። አሁን እያንዳንዱ ነገር ልብ ብለሽ ተመልከች። በመጀመሪያ ብሩክን ይቅርታ ጠይቂ። በቃ ሚስቱ እንድትሆኒና ይቅርታ ጠይቀሽ ታረቂ። አረ የምን ይቅርታ የምትጠይቂው በቃ አሳንሶ ያይሻል። ይቅርታ ከምትጠይቂ በሆነ ምክንያት ቤታቸው ግቢ። ከዛ የሚያደርጉትን መድብል እሱ ሁሉንም ነገር እየተከታተልሽ እያደር ሁሉም ነገር እናወራለን። መጀመሪያ ግን ይቅርታ ተባብላችሁ የብሩክ ሚስቱ ነሽ ግቢ አላት። አማራጭ የሌላት እንዴት ብላ ብሩክን ልጁን እንደዛ አሰቃይታ ለሕክምና ትታከም እያለች ቤቱንም ሽጣ ፍርድ ቤት የገተረችው ብዙ ስቃይና መከራ ያሳለፈው ዛሬ ለልጁና ለቤቱ ብሎ ዋጋ ከፍሎ ተሰባብሮ አካለ ጎዶሎ እስከሚያረጉት ድረስ ህመምን እስከሚያቆሳስሉ ድረስ የደበደቡት ዋጋ የከፈለው ሰውዬ እንዴት ብሎ ነው እኔን አሁን ይቅር የሚለኝ? እንዴት ብዬ ነው እዛ ቤት የምገባው? እንደዝና እያለች ኩርትም ብላ እንደዚህ ስቃይን እንደዚህ ሰዎችን መበደል የሰዎችን ገንዘብ ያለምንም ያልደከምንበትን ገንዘብ መፈለግ ብዙ ዋጋ እንደሚያስከፍል ቁጭ ብላ ተክዛለች።
ማልቀስም ቃቷታል። ብታለቅስ ይሻላል ነበረ። መሀል አስፋልት ቁጭ ብላ ያለፈ ያገደመውን እያየች ህይወት እንዴት እንደሄደባት በመጀመሪያ ተከብራ የነበረችበትን ትዳሩን እንዳጣች፣ ሲቀጥል ደግሞ እናቴ ብላ አውጥታ ምሳሌ እናቴ እያለች እየጠራቻት እሷ ግን እናትነቷን ነፍጋ ለስቃይና ለመከራ የዳረገቻት። ከዛ በተረፈ ደግሞ ሞገስ ጋር ብሩክን ከርታ አብራው ያደረችው ያተኛችው ብዙ ስቃይና ብዙ ሰዎችን የበደለችውን ሁኔታ አሳስቧት ነው መሰል አስፋልት ዳር ቁጭ ብላ አንገቷን ደፍታ ማልቀስ ጀመረች። ብሩክ ግራ ገብቶታል ቤት ውስጥ ባለው ነገር። ያው ብሩክ እንግዲህ ንብረቱን ላለመሸጥ ለልጁ ያለው ንብረት ቤቱ ነው። እሱን ደግሞ ላለመሸጥ እንደገና ደግሞ ወደ ውጭ ሀገር ይዘህ ሂድና ሽጥ ያሉትን የእነዝናን ግብረ አበሮች ሺሻ ነው ሀሺሽ የሚባለውን እሱን ስለጣለባቸው ነበር አግተው እንደዛ ሲያሰቃዩት የነበሩት። አሁን ግን መድብል ወንድሙ ስላስመለጠው እነዛ ሰዎች እንዲህ በቀላሉ አፋቸውን ዘግተው ዝም እንደማይምሉ ጠቅቆ አውቋል። እና ወንድሙ ጋር እየተማከረ ነው። ይኸውልህ መድብል፣ ይህም ቤትም ቢሆን ተሽጦ አድበብህን ታወጣለህ፣ ሙዚቃህን ታስቀጥላለህ እና ውሉ እንዴት ነበር? እንዴት እያስካሄደልህ ነው ብሎ ጠይቀው። መድብልም ጥሩ ነው፣ ግን ደግሞ ኤዲት የሚያደርጉት እና የሚያቀናብሩት የሆነ ችላ ይላሉ፣ ጠጋበኞች ናቸው። ቢሆንም ግን እታገሳለሁ ነገሮች እስከሚመቻቹ እያሉ ስለ ሙዚቃውም የጀመረውን ነገር መጨረስ እንዳለበት እየተመካከሩ ነው። በቃ የቤቱን ነገር ቤቱን ተሽጦ ቢሆን አትዋሽ፣ ለቤቱ ብለህ መስሎኝ እንደዚህ ስቃይና መከራ ውስጥ አሳልፈህ የመጣኸው። ቤቱ በምንም መልኩ አይሸጥም። በየትኛውም መንገድ ይሁን የእነዚህ ሰዎች ህይወት ተስተካክሎ እኛን ረስተውን የራሳችን ህይወት እንዲኖር እፈልጋለሁኝ። አያንተ እንዴት ብለው ይረሱናል? እስካሁን እኔን ስላስመለጥከኝ አንተን እየፈለጉ ነው የሚሆነው። አንተ እንደውም ከዚህ ቦታ ነገሮች እስከሚመቻቹና ትንሽ ጊዜ ቢሆንም መሰወር ነበረብህ። እነሱ እንዲህ በቀላሉ የሚተኙ አይደሉም። የብዙ ህፃናቶች ህይወትን ስላዲያንኩኝና የነሱን ስራ ስላከሸፍኩባቸውም አልተጸጸኩም። እና እነሱን በሆነ መንገድ ማራቅ አለብን። አንደኛ ወደ ህግ። ኧረ እባክህ የህግ ሰዎች ቢባሉ ፖሊሶቹ፣ ጠበቃዎቹ፣ ፍርድ ቤት የሚሰጡት ሁሉም ነገር እኮ የእነሱ ሰዎች ናቸው። ወደ ህግ ብንሄድ እኛ ነው ጠላልፈው ወደዛው ነው እስር ቤት የሚወረውሩን። እና የህግም ሰዎች ምንም አያግዷቸውም። ይልቅ የሚሰሩትን ስራ በቪዲዮ ቀርጠን ለሶሻል ሚዲያ እንለቀዋለን እያልን አናስፈራራቸውም አለ ብሩክ። አይ ወንድሜ አሁንም ሞኝ ነው ማለት ነው እንዴ? የሆነ ሰው ለመጉዳት ካሰበ እንዴት ነው እንኳን በሚዲያ ቀርቶ ቢሞትም እንኳ አያቆምም። አንተን ለመጉዳት ካሰቡ እነሱ ወደኋላ አይሉ። ሚዲያ የሚባለው አያቆማቸውም። አንድ ወደ ህግ መሄድ፣ ካልሆነ ደግሞ እኛው ራሳችን እናጠፋቸዋለን እያለ ተመካከሩ። ሞገስ ደስ ብሎታል። በመሀል ሚስቱ ሉላ የጠበቃው ነገር ትዝ እያላት እየተሸማቀቀች ሀሳብና ጭንቀት ቢሆንባትም ዲያጣም ልትጠይቀው ሄዳለች። ስለ ቤተሰቦቿ፣ ስለ አንዳንድ ነገር ስላሳለፈው ህይወት፣ ምን ላይ እንደመታው ጥይት ሲመታ ምን አይነት ቁስል እንደሚሆን፣ ህመሙ እንዴት ነው እያለች እየጠየቀችው ነው። እንደው አንቺ ምን አይነት ጉደኛ ነሽ? ቆይ በሽተኛ ሲጠየቅ እንደዚህ ነው የሚመጣው? ባዶ እጅሽን ትመጫለሽ? እያለ ጨዋታ ጀመሩ። ኧረ እባክህ ቆንጅዬ ፍርፍር ሰርቼ ነበር እኮ እነ ምሳሌ በቃ አላስመጣሉ በልተው ሁሉንም ጨረሱት እኮ። ለሚቀጥለው ግን ይዤልህ እመጣለሁኝ። ኧረ እባክሽ እኮ አንቺ ሰርተሽው ፍርፍሩን? አይ እነሱ አንቺ ሰርተሽ ከሰጠሻቸው እንደው እስካሁን ታማዋል ወይ ሞተዋል። እንዴ ምን ማለት ነው ደግሞ ይሄ? ማለትማ አንቺ እንደው አሰራሩ እንዴት እንደምትሰሪው አስቤው እኮ ነው። ኧረ እባክህ አምጥቼው ትቀምሰውና ያኔ ጉድ እናያለን። ወይ ትሞታለህ ወይ ደግሞ የምግቡን ጣዕም ታመሰግነኛለህ። ሌላ ጊዜ ሰርቻ አመጣልሃለሁ እያለች እየተመካከሩ ድንገት አይኗ ቅልው ሲል አየች። እንትና ሉላ ምን ፈልጋችሁ ነው? አልገባኝም። ምንድን ነው አለች። እንዴ ሱቅ ሂጂልኝ ልልሽ ነበር እኮ። ኧረ እባክሽ ነው ወይስ ልጅ ምናምን ፈልጋችሁ ልውጣላችሁ እንዴ አለች ማታፍረው። አረ እንደሱ አይደለም፣ በቃ ነይ እንሂድ፣ አንቺ የሚገባሽ ፍጥረት አይደለሽም፣ ነይ እንሂድ አለች እና ሉላ ለሱቅም ለመሄድ ብቻ ሳይሆን ጠበቃው ምን እንዳላትና በቃ ሞገስን ገንዘብ ለማስመለስ ከአንድ ቀን ከኔ ጋር አብረሽኝ ደሪ ያላትን ነገር ሁሉ ልታማክራን ነበር። ከወጡ በኋላ ያለውን ነገርና ጠበቃው ያላትን ነገር ነገረቻት። በቃ ለሞገስ ንገሪው
ለሞገስ ብትነግሪውም ችግር ይፈጠራል። ጠበቃው ጋር ሄዱ እንዴት ሚስቴን እንደዚህ ታባልጋለህ? ንብረቱን ብታስመልስ ተብለው ተጣልተው ደግሞ ይባስ ደግሞ በዚህ በቁስሉ ላይ እስር ቤት ይወረውረዋል። ምን ማድረግ እንዳለብኝ አላቅም። አንቺ ግን ላማክርሽ ነው የመጣሁት ብላ ዲያጣን አማከረቻት። ዲያጣ እንደ ልጅ አእምሮዋ እንደ ልጅ አይደለም፣ አርቆ አሳቢ ናት። እውነትም ልክ ነሽ። በቃ ለሞገስ አትንገሪው። እኛ በሆነ ምክንያት ዘዴ ፈጥረን እሱን የሆነ ነገር ማድረግ አለብን። ስለዚህ እንመካከራለን፣ አንቺ አታስቢ ብላ አረጋግታታለች። አሳለውን ገደም ብሏል። ህመሙ እያገገመ ነው። በቃ ሁሉም ነገር ደስ ብሎታል። በተለይ ደግሞ ትዕግስት መንከባከቧ ያደረገችለት ነገር እየገረመው ሀብሀብ ቆረጥ ቆረጥ አድርጋ ሳሉን ይዛለት መጣች። እንካ ብላ ጋሼ አለችው። ቁጭ አድርጊው፣ ነይ እስቲ ቁጭ ቤዝህ ብለው እንኳንም ተሻለህ፣ እየተሻለህ ነው፣ አሁን እያገገምክ ነው አለች። አዎ አሁን እያገገምኩ ነው። እኔ የምለው ግን ይህ ሁሉ እንክብካቤ ለምንድን ነው የምታደርግልኝ? በቃ ማንም ሰው ያልከፈልልኝን ዋጋ እኮ እየከፈልሽልኝ ነው እንዴ? ምን እኔ ብቻ? ወንድምህ መድብል፣ ሞገስ ሁላቸውም እኮ ዋጋ እየከፈሉልህ ነው አለችው። እንዴ እነሱ እኮ ግዴታቸው ናቸው። መድብልን ብትይ ወንድሜ ነው። እንደዛ አይነት አደጋ ሲደርስብኝ ዋጋ ከፍሎ የሆነ ነገር ማድረግ ግዴታው ነው። እኔ አንቺ የገረመኝ አንቺ ነው ደግሞ አልና ምሳሌ ታማ ለሕክምና ብር ጎሎ እንግዲህ ሴተኛ ዳሪዎች ጋር ተመሳጥራ ዲያጣ ጋር ድንግልናዋን ለመሸጥ የተስማማችውንም ዲያጣ ነግራው ስለነበር አነሳባት። እንደ ማፈር ብላ ግዴታ ማድረግ ነበረብኝ። የሰው ልጅ ሲቸግረው የሚያደርገውን አያውቀውም እና በዛ ሰዓት ብር ችግሮን ስለነበር ያለኝ አማራጭ ይሄ ነበረ። ለዛ ነው። ግን ደግሞ ፈጣሪ አልጣለኝም። ምንም ናጥፎ ነገር ሳይፈጠር ገንዘቡ ተገኘ አለችው። ያው እንግዲህ ከተሻለው ምን ያክል እንደምትወደው ብትነግረውም ያው ከምነግረው ይልቅ እሱ ያውቅ የለ እና አጅሪት ተብዬዋ ማህሌት ዝና ያላት ትዛላትና አስፋልት ዳር ቁጭ ብላ እያለቀሰች እንግዲህ ምሳሌ እና መድብል ፏብትን እያሉ አስፋልት ላይ ከህመሜ አገግም ያለሁ አጎቴ ኬክ ጋብዘኝ፣ አሁን ኬክ መብላት እፈልጋለሁ። በፊት እኮ አባዬ ኬክ የሚከለክለኝ ስለምታመም ነበር፣ አሁን ግን ተሽሎኛል እና ኬክ ናፍቆኛል፣ መብላት እፈልጋለሁ አለችው። በቃ የወንድሙ ልጅ እንክብክብ አድርጎ እንደ ልጁ ስለሚሰፈሰፍላት እሺ ደግ በቃ ካልሽ በደንብ ከተሻለሽ እስቲ ትበያይሻለሁ፣ ነይ ውሰጂኝ፣ ታውቂዋለሽ ኬክ ቤቱን አላት። አዎ አውቀዋለሁ። ይዛው እየሄደች እያለ ድንገት ማህሌትን አየቻት። እንዴ እማዬ ምን ትሰራለች እዚህ? ምን እየሆነች ነው? ርቦት ይሆን እንዴ አጎቴ? ምንድን ነው ብላ ጠጋ አለቻት። እንዴ እማዬ ምን እያረግሽ ነው? ምሳሌ እንዴት ነሽ? አባትሽ መጣልሽ አይደል? እንኳን ደስ አለሽ። አዎ አባቷ መጣላት። ደግሞ ምን ፈልገሽ ነው እዚህ እንደዚህ ኩርትም ብለሽ የተቀመሽው? እንደ አባዬ አጎቴ አታያትም እንዴ? አባዬ መጥቷል። አዎ መተሻት ጠይቂው ማለቻት። ኧረ እባክሽ እኔም አባትሽም አንፈቅድላትም ቤት መታ እንዲጠይቅ እኮ አጎትሽም አይፈቅድልኝም እንዲመጣ አለች። ብሩክንማ ወንድሜን ደግሼ ልድረው ነው እና ደግሞ አጎቴ አልበም ሙዚቃ ሊያወጣ ነው። ብሩክም ሊያገባ ነው። ሸሸ ገዳሜ እያልን እየዘፈንኩ እየጨፈርኩ ሽማግሌ ተልኮ በወግ ማረግ ትዕግስቴን እድረዋለሁኝ እያለ ልክ ልኳን ነገራት። ቁጭት አደረባት። ግን ምንም ማድረግ አትችልም። በእጅ የያዙት ወርቅ እንደ መዳም ይቆጠራል ሆኖባት ድሮ በፊት ባሏ በነበረበት ጊዜ ስቃይና መከራ አድርጋበታለች። እና ምን ታረግ? መድብል ግን ልክ ልኳን ነግሯታል። እንግዲህ ደግሶ እንደሚድር ትዕግስትን ነግሯታል። ድሮውንስ ተጋብቶ የለ እንደ ትዕግስት ጋር ደግሞ እያለች ገንዘብ እንደምትፈልግ አይኗ ቀለው አለ። አጎቴ ገንዘብ ትፈልጋለች መሰል ስጣት አለች ምሳሌ በንጹህ ልቧ። ይኸውልሽ ሞገስ ሙቶ ቢሆን ተስካር ትበይ ነበር ብሎ ያለውን ገንዘቡን ከኪሱ አውጥቶ ወረወረላት። እሺ አልቀበልም እንኳ አላለችም። ዝና ተብዬው 5 ሳንቲም ፍርካሽ አላቀምሳትም መሰለኝ ገንዘብ እንደሌላት ስለምታውቅ ከመድብል የተቀበለችውን ገንዘብ ይዛ ወደ ቦታዋ ተንቀሳቀሰች። ብሩክ ዛሬ እንዲስት ዛሬው አይደለም። አንገቱን ቀና አድርጎ ቁጭ ብሎ ከወንድሙ ጋር እያወራ ሻይ ቡና እያለ ትዕግስትም ሻይ ሰርታላቸው እየተጫወቱ እያለ ድንገት በር ተቆረቆረ። ማን ነው? ማን ሊሆን ይችላል ብለው ሶስቱም አፈጠጡ። ቆይኔ ከፍታለሁ ብሎ መድብል ፈንጠር ብሎ በሩን ለመክፈት እየገሰገሰ በሩን ከፈት ሲያደርገው ፊት ለፊቱ ማን እንደመጣ ሳያስታውቅ ድራማው ያልቃል። ማን ሊሆን ይችላል?
መቼም እንትና ናት ወይ ማህሌት ናት ወይ ዝና ነው። ዝና እንኳን አይኑን አጥቦ በዛው አይመጣም። ማህሌት ነው የምትሆነው እንግዲህ እና ውድ ቤተሰቦች ወይም ደግሞ ኤፍራት አዲኑኝ ብላ ማለት ነው አዲኑኝ ድረሱልኝ ብላ ያው ዝና እያሯሯጣት አልነበር? እሷ ናት የምትሆነው ብዬ ነው የማስበው። እናንተስ ማን ይመስላችኋል? ይህን ይመስላል የምሳሌ ድራማ። ውድ ቤተሰቦችዬ ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ ሼር አድርጉ። በሌላ ፓርት እስከምንገናኝ መልካም ሁሉ መኝላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ቻው።